ሰላም ጤና ይስጥልን የብስራት ዩቲዩብ ቻናል ተመልካቾቻችን ነው የተለያዩ መረጃዎችን ይዘንላችሁ ቀረብን። የቅድስት ደጀኔ ከመለየ ዝግጅት ክፍል ባለሙያዎች ጋር አብሬያችሁ የጋራ ቆይታ አደርጋለሁ። የሀገር ውስጥ ጉዳያችንም ደግሞ ቀዳሚ የምናደርገው ነው። በኢትዮጵያ የጉበት ካንሰር በሽታ ተጠቂዎች ቁጥር እየጨመረ መምጣቱ ተነገረ። የጉበት በሽታ ተጠቂዎች በወቅቱ ተገቢውን የሕክምና ክትትል ካላደረጉ ለጉበት ካንሰር እንደሚጋለጡ ተገልጿል። ስር የሰደደ የጉበት በሽታ፣ የአልኮል መጠጥ ማዘውተር፣ ከውፍረት ጋር ተያይዞ የሚመጣ የጉበት በሽታ እንዲሁም የነቀዙና የሻገቱ ምግቦችን መመገብ ለጉበት ካንሰር አጋላጭ ከሆኑ ምክንያቶች መካከልም ዋነኞቹ መሆናቸውን በሀላባ ዞን የቆሊቶ አጠቃላይ ሆስፒታል ሜዲካል ዳይሬክተርና የውስጥ ደዌ ሕክምና ስፔሻሊስት ዶክተር አብዱል ቃድር መሐመድ ከብስራት ራዲዮ ጋር ባደረጉት ቆይታ ገልጸዋል። በዓለማችን ላይ በዓመት 1 ሚሊዮን የሚጠጉ ሰዎችም በበሽታው የሚጠቁ ሲሆን ከፍተኛ የሞት መጠን እንደሚመዘገብም ተገልጿል። በኢትዮጵያ በርካታ የጉበት በሽታ ተጠቂዎች ያሉ ሲሆን በወቅቱ ተገቢውን ሕክምና ሳያገኙም ስር ከሰደደ በኋላ የሚመጡ በመሆናቸው የጉበት ካንሰር ተጠቂዎች ቁጥር እያደገ መምጣቱን ዶክተር አብዱል ቃድር ተናግረዋል። በሽታው ጉበትን ለይቶ የሚያጠቃ የካንሰር አይነት ሲሆን ጉበት ላይ እባጭ በመፍጠር አገልግሎት እንዳይሰጥ የሚያደርግ ነው ያሉት ስፔሻሊስቱ ወደ ተለያዩ የሰውነት ክፍሎች በመሰራጨትም ለሞት የሚዳርግ የካንሰር አይነት መሆኑን አስረድተዋል። ከመጠን ያለፈ ድካም፣ ሆድ አካባቢ የሰውነት እብጠት፣ አይን ወደ ቢጫነት መቀየር፣ የምግብ ፍላጎት መቀነስ፣ ማቅለሽለሽና ትውከት ምልክቶቹ ሲሆኑ አብዛኛዎቹ ተጠቂዎች ምንም ምልክት ላያሳዩ ስለሚችሉ በየጊዜው ምርመራዎችን ማድረግ አስፈላጊ ነው ተብሏል። ዘገባው የመባ ወርቅነህ ነው። የወለደችውን ሕፃን ልጅ መጸዳጃ ቤት ለመክተት ስትታገል የነበረችው እናት በእስራት ተቀጣች። በቦረና ዞን ዲሎቶ ወረዳ ውስጥ የወለደችውን ልጅ መጸዳጃ ውስጥ ለመክተት የሞከረችው ግለሰብ በእስራት ተቀጣች። የቦረና ዞን ፖሊስ ዋና መምሪያ የሴቶችና ህጻናት ጉዳዮች ጽህፈት ቤት ኃላፊ ኮማንደር ወጋዬ ዲዶ ለብስራት ራዲዮ እንደገለጹ ተከሳሽ መገርቱ ጋሹ የተባለችው ሚያዝያ 5 ቀን 2018 ዓ.ም ከቀኑ 8 ሰዓት ላይ ሴት ልጅ በሰላም መገላገሏ ተገልጿል። ተከሳሿ በሰላም የወለደቻትን ሴት ልጅ ለተወሰኑ ቀናት አጠገቧ ካቆየቻት በኋላ ማንም ሳያት መጸዳጃ ቤት በመግባት ህጻኗን ጉድጓድ ውስጥ በጭንቅላቷ ለመክተት ስትሞክር የህፃኗን ለቅሶ የሰሙ ሰዎች ህፃኗን ከሞት ማትረፋቸው ተገልጿል። ድርጊቱን ስትፈጽም የነበረችው ተከሳሽም በቁጥጥር ስር ውላለች። ፖሊስም ህፃኗን ወዲያው ለሕክምና ወደ ጤና ተቋም በመላክ ተከሳሿ ላይ በበቂ ማስረጃ የምርመራ መዝገቡን በማጣራት ለአቃቤ ሕግ አስተላልፏል። አቃቤ ሕግም ከፖሊስ የተላከውን የምርመራ መዝገብ ተመልክቶ በተከሳሿ ላይ በህፃን ልጅ መግደል ወንጀል ሙከራ ክስ የመሰረተባት እንደሆነም ተገልጿል። በአቃቤ ሕግ የተመሰረተውን ክስ የተመለከተው የቦረና ዞን ከፍተኛ ፍርድ ቤት ግንቦት 13 ቀን 2018 ዓ.ም በኋላ ችሎት ተከሳሽ መገርቱ ጋሻው አስባና ቅዳ የወለደቻትን ልጅ ለመግደል በመጸዳጃ ቤት ለመክተት ስትሞክር በመያዟ በ5 ዓመት ጽኑ እስራት እንድትቀጣ የተወሰነባት መሆኑን ኮማንደር ወጋዬ ዲዶ ጨምረው ለብስራት ራዲዮ ገልጸዋል። ህፃኗ በተደረገላትም የተፋጠነ የሕክምና እርዳታ በሙሉ ጤንነት ላይ እንደምትገኝና ወደፊት ህጉን በጠበቀ መሰረትም ለአሳዳጊ እንደምትሰጥም ገልጸዋል። ዘገባው ሄደን ሽመልስ ነው። አሁን ደግሞ ከውጭ ወደ ያዝናቸው መረጃዎች አለፍን። ኢራን በመፈንቅለ መንግስት ሙከራ ተሳትፏል በሚል የተከሰሱትን የታጣቂ ቡድን መሪን በሞት መቅጣቷ ተሰምቷል። የኢራን ታስኒም የዜና ወኪል እንደዘገበው ባለስልጣናቱ በጥር ወር ተፈጽሟል የተባለው መፈንቅለ መንግስት ተሳትፏል ተብሎ የተከሰሰውን የታጣቂ ቡድን መሪ አባስ አክባሪን በሞት መቅጣታቸውም ተዘግቧል። በሪፖርቱ መሰረት አክባሪ የሀገሪቱ ጠቅላይ ፍርድ ቤት ውሳኔን ተከትሎ በስቅላት ተገድለዋል። በጥር ወር በተስፋፋው ብጥብጥ የህዝብ ንብረት በማውደም እንዲሁም በናይንና በኢስፋሃን ግዛቶች የጸጥታ ኃይሎች ላይ የእጅ ሽጉጥ በመተኮሱም ተከሷል። በሌላ መረጃ ጦርነቱን ለማቆም ስምምነት ላይ ለመድረስ በሚደረገው ግፊት በአሁኑ ወቅት በጣም ጠንካራ ሀሳብ በጠረጴዛ ላይ እንደሚገኝ የአሜሪካ የውጭ ጉዳይ ዋና ጸሐፊ ማርክ ሩቢዮ በመናገር በዓለም አቀፍ ደረጃና በባህረ ሰላጤው አካባቢ ጠንካራ ድጋፍ እንዳላቸው አክለዋል። ይህ በእንዲህ እንዳለ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ሄዝቦላ በሀገሪቱ ደቡብ ከሚገኙት የእስራኤል ኃይሎች ጋር በቀጠለው ግጭት ሊባኖስን ሆን ብሎ የማተራመስ ዘመቻ አድርጓል ሲሉ ከሰዋል። የዲሞክራት ሴናተር ክሪስ መርፊ በበኩላቸው አሜሪካና እስራኤል በኢራን ላይ ያለውን ጦርነት ለማስቆም ሊደረግ የሚችል ስምምነት መልካም ዜና ይሆናል፣ ነገር ግን ትራምፕ ብቃት እንደሌላቸውና ይህ ጦርነት ከመጀመሪያው ጀምሮ መቀስቀስ እብደትም ነበር ብለዋል። የኢዚጄት አውሮፕላን በመንገደኛ ሻንጣ ውስጥ የሞባይል ፓወር ባንክ በመገኘቱ በረራውን ወደ ሮም አዛወረም። ወደ ዩናይትድ ኪንግደም ሲያቀን የነበረው የኢዚጄት አውሮፕላን ወደ ሮም የተመለሰ ሲሆን ፓወር ባንክ በተሳፋሪው ሻንጣ ውስጥ በመገኘቱ መሆኑ ተገልጿል። በበረራ ቁጥሩ ኢዜድዋይ 2618 የሚታወቅ አውሮፕላን ከግብጽ ሁርግዳዳ ወደ ለንደን ሉቶን ሲያቀን የነበረም ሲሆን ለጥንቃቄ በሚል በጣሊያን ዋና ከተማ አርፏል። አየር መንገዱ ተንቀሳቃሽ ቻርጀር በአውሮፕላኑ ውስጥ እንዳለ ሲታወቀው ካፒቴኑ ከደህንነት ደንቦች ጋር
በተጣጣመ መልኩ የበረራው መዳረሻ ለመቀየር ወስኗል ብሏል። በርካታ አየር መንገዶች በኃይል ባንኮች ላይ ያለውን ሕግንም አጠንክረዋል። ብዙ ጊዜ ሊቲየም አዮን ባትሪዎች ሊቃጠሉ ስለሚችሉ በእጅ ሻንጣ ውስጥ እንዲቀመጡም ይጠይቃሉ። በረራው በደህና በሮም ፊዩሚሲኖ ማረፉም ተሰምቷል። የበረራ ራዳር 24 መረጃ እንደሚያመላክተው በረራው በ36000 ጫማ ከፍታ ላይ በአድሪያቲክ ባህር ላይ ለ3 ሰዓታት ያህል ከተጓዘ በኋላ ለማረፍ ተገዷል። ከኃይል ባንኩ ጋር ምንም አይነት ችግርም አልተፈጠረም። የአየር መንገዱ ቃል አቀባይ በበኩላቸው አውሮፕላኑ በሰላም አርፏል፣ እናም ተሳፋሪዎች በመደበኛነት ይወርዳሉ፣ እናም የሆቴል ማረፊያና ምግብ ባሉበት ቦታ አቅርበናል። አንዳንድ ደንበኞች በአውሮፕላን ማረፊያ ውስጥ እንደቀሩም ገልጸዋል። የተሳፋሪዎቹና የአውሮፕላኖቹ ደህንነት አየር መንገዱ ከፍተኛ ቅድሚያም የሚሰጠው ጉዳይ ነው። ሁሉንም መመሪያ በጥብቅ በማክበርም ይሰራል ሲል አስታውቋል። ተመልካቾቻችን መረጃዎቻችን እነዚህን ይመስሉ ነበር። ስለተከታተላችሁ እናመሰግናለን። በያላችሁበት ሰላም ነው።